ያማል እንዴ? ደግሞ ደህና ሆነ ነበር። እባክህ አባዬ፣ እናቴ በህይወት ካለች ልያት እምልልሃለሁ። በፍጹም ገንዘብ አልጠይቅህም። እኔ ደግሞ ለአንተ ለልጄ ምን ሲያል ብትጠይቅ ሌላ ሽንገላ ይቅርብህ። እኔ ላብድ ነው የምር አባዬ። እናትህ እኮ ሞታለች። መቃብሯን እኮ አይተሃል። እዛ ክፍል ነበረች ተብያለሁ። እዛ ቤት ያየው ክፍል ትዝቷ ብቻ ነው የቀረው። ቆይ እሺ ለምን ተቆለፈ? ልብሷ፣ ፎቶዋ፣ ሁሉ ነገር እዛ ነው ያለው። ለዛ ነው ክፍሉ የተዘጋው። አይ አይመስለኝም። እንግዲህ እውነቱ ይሄ ነው። ናቲ፣ ያስቸከለሽ ነገር ምንድን ነው? አልጨከንኩብህም ናቲ። እናት አለሽ አይደል? እንዴት በእናቴ ትመጭብኛለሽ? ምናልባት አሁን ምንም ብለህ ላትረዳኝ ትችላለህ። እንደዛ ስትቀያየርብኝ እኮ ገሸሽ ያልኩት ደህና አይደለሽም ብዬ ነበር። ግን የዚህን ያህል እኔ ላይ ተንኮል ታስቢያለሽ ብዬ አስቤ አልነበረ። ናቲ እባክህ አታስጨንቀኝ። እኔ እኮ አይደለሁም ጠላትህ። እናቴስ? ያ ክፍልስ? የምር እናቴ ሞታለች? ዝም አትበይኝ እንጂ ትሁት፣ እንዳለች ለምን ነገርሽኝ? እኔ የማውቀው ነገር የለም ናቲ። እባክሽ ትሁት፣ አንቺ ካልሽኝ የምር አምናለሁ። ደግሜም ስለ እናቴ አልጠይቅም። እውነት ከሆነ ድጋሚ ሄጄ እርሜን አወጣለሁ። እባክሽ ንገሪኝ። ዝም አትበይኝ ትሁት፣ ንገሪኝ። አለሜ ሞታለች ወይስ አለች? አላውቅም። ንገሪኝ። ታውቂያለሽ? አይደለሁም ትሁት፣ ይህን ጉዳይ ገዜም ብቻ ነው መጠየቅ የምትችይው። እሱ እኮ ባልሽ ነው። ሁሉንም ግፍ አብራችሁ አይደል እንደምታደርጉት? አንቺ እኮ ራስሽን ነፃ ማውጣት ትችይ ነበር። እንዴት ነፃ ልውጣ? በልጄ እኮ ነው እያስፈራራኝ ያለው። አቅፌ እንኳን ፍቅሯን ያልጠገብኳትን ልጄ። ለነገሩ አንቺ ልጅ ፍቅር ታውቂያለሽ። እና አሁን ምን አስብሽ? ምን ላስብ? እናንተ እኮ ናችሁ እስካሁን ሳታስቡ የኖራችሁት። ስለዚህ እናንተ የምታስቡትን አስቡ። ለመሰዳደብ አልነበረም የመጣሁት። ይኸውልሽ ቤቲ፣ እኔ ባለጌ አይደለሁም፣ አልሳደብም። ግን ከቻላችሁ እባካችሁ ተው፣ እባካችሁ ስትለው ቤቲ ትነግረዋለች። ቤቲ ናቲን በጭራሽ እናት አልሞተችም እየዋሸሽኝ ነው ብለው የጨዋና ያንቃታል ማለት ነው። ናቲን ተረጋጋው፣ እባክህ ተረጋጉ፣ እባክህ ስትለው ነበር። ነገር ግን እናቴ በሕይወት አለች፣ እየዋሻችሁ ነው፣ እየተጫወታችሁብኝ ነው። ቆይ ችግራችሁ ምንድን ነው? ከኔ ምንድን ነው የምትፈልገው? እያለ ነበር እና ገዛኝ ምን እየተፈጠረው ነው ያለ? እስከ መቼ ነው እንደዚህ ደብቆሽ የምንጫወተው? እያለች ነበር። እንግዲህ አርፎ እስከቀመጥ ድረስ አለዛ መሞት ይኖርበታል። አርፎ ካልተቀመጠ መሞቱ ነው ብሎ ነበር እና ይህ ነገር ወዴት እየሄደ ነው? ገዛኝ እባክህን እያለችው ነበር። እንግዲህ አርበሽ ተቀመጭ፣ ነገር ፈጠር ወይም ሞታታል እንጂ እኔ ታዲያ አንተ ከወንትን ካልፈዝቀን እኔን እስኪገለኝ ድረስ ነው የምጠብቀው እያለችው ነበር። ለማንኛውም ራስሽን ጠብቂ፣ ይህንን ነገር ላረግሽ አይችልም አንቺን እያላት ነበር። ሊገለኝ እኮ ነበር እናቱ ያለች መስሎ ከብቶ ሲታይ እናቱ ስላልነበረች እኮ እኔን እኮ ሊገለኝ ነበር እያላት ነበር እና በጣም ተናዶ ነበር። እና እንዳጋጠመ ትሁትን እያገኛትና መጠየቁን ይቀጥላል እና አባቱን መስጠይቆ ምንም ነገር እንደማያውቅ ሲነግረው እጅግ በጣም ይበሳጫል እና ማለት ነው። እና ትሁትን ደግሞ ስጠይቆ እናቴ በቤቷ ልጅ ትሁት እዚህ ክፍል ውስጥ እናቴ የለችም ስለው ነበር እና እባክህ ምንም ነገር አትጠይቀኝ በቃ ተወኝ ትለዋለች። እና እሱም እጅግ በጣም እናድድና ይበሳጫል። ትሁት ግን ለምንድን ነው እንደዚህ የምታደርጊኝ? ለምን ትጫወችብኛለሽ? ቆይ ችግርሽ ምንድን ነው? እያለ እና ያደረግሽው ነገር ጥሩ ነው ብለሽ ታስባለሽ እያለችው ነበር። እና ስተሰርተሻል ትሁት ስትለው ነበር። እና ቤቲ እባክሽ ተይኝ በቃ ምንም ነገር አትበይኝ፣ እኔ ያሉበት ሁኔታ እጅግ በጣም ከባድ ነው እና ተጣልታችኋል ማለት ነው ስትለው ነበር። ይሄን አልነበረም እንዴት ስትፈልግ የነበረው? እኔ ልጄን አቅፋ ስሜ ያልጠገብኳት ልጅ በይ ልጅ እያስፈራራችሁ ነው። ስለዚህ ልጄን ምንም ነገር እንዳታደርጉብኝ እባክሽ፣ አንቺ ውስጥ እኮ እጅሽ ይኖርበታል ስትለው ነበር። ትሁት እኔ ምንም የማውቀው ነገር የለም ገዛኝ ነው እና ቤቲ እባክህ ቤት ወደ ልጇት እናስፈራራትና ምን ምክር ሳታረግ ወደ ልጇ ትሄድ ብላ ትነግረዋለች። እና ትሁት እባክህ ብላ ብትለምነው ምንድን ነው የምትፈልጊ ከኔ? ምን እንድረዳሽ ነው? አንቺም እንድትረጂኝ ትችያለሽ እያለ እያሳቀባት ነበር ማለት ነው። እና እባክህን ልጄን ተወልኝ፣ ልጄን አቅፊያን ስሜት እንኳን አልጠገብኩትም፣ በቃ እኔ ከዚህ መሄድ እፈልጋለሁ ሸኝ ስትለው
እንዲቀላል ሊሆን አይችልም። ዝም ብለሽ መሄዳችም ዝም ብዬ ልሸኝሽ አልችልም ትሁት እያላት ነበር። እና ታዲያ ከእኔ ምንድን ነው የምትፈልገው? ገዛኝ እባክህን ናቴንም ትቼዋለሁ ብላ እንግዲህ ቤቲም ትሁት ወደመጣችበት ትመለስ እባክህን ትሁት ስትለው ነበረ። ነገር ግን ነገሩ እንደዚህ ቀላል ሊሆን አይችልም። በጭራሽ ልተዋት አልችልም። ከዚህ ከወጣች ምስጢር እንደማትዘራ በምን እናውቃለን እያለች ነበር። እና ሌላ ማረስተል ትሁት እህቷ ጋር ትደውልና ከእህቷ ጋር እያወራች ነበር። እና እህቷ ልጄ ደህና ነች ውስጥ ላት አሁን ናፍቀሽናል፣ ግን ደህና ነን፣ ምን የተፈጠረ ነገር አለው ስትለው እባክሽ ልጄ ከቤት እንዳትወጣ አድርጋ ቤት ውስጥ ትሆን እያለችው ነበር። እና እሷም የተፈጠረ ነገር ካለ ንገሪኝ ስትላት ነበር። እንግዲህ ገዛኝ በድጋሚ ናቴ መጥቶ እየጠየቀ ነበረ። እናቴ በሕይወት አለች አለ። ምን? እናቴ እኮ ሞታለች ልጄ እያለ ነበር። አይ አባዬ እናቴ እዛ ክፍል ውስጥ እንዳለችው ሰምቻለሁ እያላት ነበር። እንግዲህ የሰማ ነገር የተሳሳተ መረጃ ነው እንጂ እናቴን እኮ መቃብሯን አይታል እኮ ሞታለች እያለ እየነገረውን ነበረ። ነገር ግን ናቴ በጭራሽ ማመን እንደማይፈልግና እናቱ በሕይወት እንዳለችም ጭምር ይነግረዋል። እሱ ግን አይ በጭራሽ እናቴ የለችም፣ ናቴ ተረጋጋ እንጂ ልጄ ምን እየተፈጠረ ነው እያሉ ነበር። አባዬ የሰሙት ነገር እውነት ነው፣ እናቴ በሕይወት አለች እባክህን ስለው እጅግ በጣም ተናዶ ወደ ቤት ሲመለስ ትሁት ምንም ነገር አላላትም። እሷን አልፎ ወደ ሳሎን ይሄዳል ማለት ነው። ትሁት ትከተለውና ናቲ ብላ ስታወራ ነበር እና የጠይቃት ነበር እሷ ከዛ ትሁት ትከተልና ልታናግረው ትወስናለች። ትሁት ግን ምን በድዬሽ ነው? ምን አርግሽ ነው እንደዚህ የተቀየርሽብን? እያላት ነበር። እናቴን እባክህ እኔ አልተቀየርኩብህም እኮ እያለችው ነበር። ታዲያ ለምንድን ነው እናቴ እንዳለች ነግረሽኝ ጭራሹ ሀሳብሽን የቀየርሽው? ችግሩ ምንድን ነው እያላት ነበር። እንግዲህ መኖር አለብሽ ስትለው አንቺ ለመኖር እናቴ መግደል ነበረብሽ እያላት ነበር። ምንም ማድረግ አልቻልኩም እናቴ ይቅርታ አድርግልኝ ስትለው ይቅርታ አይደለም እኔ የምፈልገው ትሁት እስቲ ንገሪኝ ችግርሽ ምንድን ነው? አይ እኔ ምንም ችግር የለም። ታዲያ ለምንድን ነው ልትዋሽኝ የፈለግሽው እያላት ነበር። እንደዛ መሆን ስላለበት ነው እባክህን እያለ እና ቤትን እንድቀርባት ትነግረዋለች። ምን ቤትን ቀረቧትና እናትን እንድታገኝ ትችላለህ እያለ የእናቱን ደብዳቤ ጻፈለትን አይቶ እያየ እያለቀሰ በጣም ከፍቶት ነበር። ምክንያቱም እናቷ አለችበት የተባለው ፎቶን ደብዳቤ ጽፎለት ክፍል ውስጥ ሆኖ እያለቀሰ ነበር። ትሁትም በጣም እየከፋትና እያለቀሰች ነበር። እና ትሁት ለምንድነው እንደዚህ የምታረጊ? ችግሩ ምንድነው? እናቴን እባክህን ምንም ነገር አትጠይቀኝ እያለችው ነበር። እሱም እሺ በቃ ካልሽ እላትና እየተዋታል ማለት ነው። ነገር ግን በጣም እናደዳል ማለት ነው። እና እባክህ ምንም አትበለኝ እያለችው እያለቀሰች ነበር። ትሁት ምንም ነገር አትጠይቀኝ፣ በቃ ምንም ነገር ልረዳ አልችልም ከዚህ በላይ እያለችው ትናግረዋለች። እና እንግዲህ በጣም እናደድ ጥሏት ይሄዳል። እሷም ማልቀሷን ትቀጥላለች ማለት ነው። ነገር ግን በጣም ከፍቷትና እጅግ በጣም ወዝና ቤት እያናገረቻት ነበር። ትሁት ምን ተፈጥሮ ነው እያላችሁ ነበር። እና ቤት እባክሽ ከዚህ እንዴት ረጅኝ እባክሽ ስትላት እሺ እረዳሻለሁ፣ ግን ናቲ የኔ እንዲሆን ትለዋለች ማለት ነው። እሺ በቃ ናቲን እንደፈለግሽ ማድረግ ትችላለች፣ ነገር ግን እኔ የምፈልገው ገዛኝ በጣም ቀላል ሰው አድርጎሻል፣ እጅግ በጣም አደገኛ ነው። እናቱ መርዳት ትችላለች፣ እናቱ ከረዳው ቆይ ሁላችን እንድናልቅ ነው እንዴ የምትፈልጊ እያለችው ነበር። ምንም ቢሆን እኮ ምንም ነገር አያረግሽም እና እባክሽን ስትለው እናም እንዳጋጣሚ ናቲን ለማግኘት ትወስናለች። ናቲን እያወራችው ነበር እና ምንድነው የምትፈልጊ እያለችው ምንም እንደማትፈልገውም ጭምር ልታስረዳው ትሞክራለች። እኔ ሁሉ ነገር እነግርሃለሁ ስትለው ነበር። ትሰሚኛለሽ? በጭራሽ አልፈልግም፣ አብረን እንደር አላለችም እና ሁሉ ነገር ስለ ትሁትም እንዲሁም ስለ እናትን ሁሉ ነገር እነግርሃለሁ፣ ግን አንድ ቀን አብረን እንድንጠጣና አብረን እንድናደር እፈልጋለሁ ስትለው ነበር። እሱም ደግሞ እሱ የማሆን ነገር ነው በጭራሽ ይላታል። እንግዲህ ገዛኝ እያስበ ነበረ። ናቲን ይመጣና
የእናቴን ሀብትና ንብረት መውሰድ እፈልጋለሁ አባዬ እያለ ነበር። ምንድን ያልኩህ? አሁን የእናቴን ሀብትና ንብረት እወስዳለሁ፣ ስለዚህ እንድትሰጠኝ እፈልጋለሁ፣ ይገባኛል ብሎ ይጠይቃል ማለት ነው። ነገር ግን ምን ብሎ እየቀለድክ መሆን አለበት ስለው፣ አይ አባዬ እየቀለድኩ አይደለም፣ ምንድን ነው የእናቴ ሀብት ድረስ አይገባኝም ብለህ ታስባለህ ስለው ነበር። እና ለማንኛውም ስለዚህ ጉዳይ ሌላ ጊዜ እናወራለን፣ አሁን ግን መሄድ አለብኝ ደክሞኛል እያለ ነበር። አንድ አጋጣሚ ከተመስገን ከቤቲ ጋር እያወራ ነበር፣ ከትዊት ጋር እያወራ ነበር። ከዛ ምንድነው ትዊት ግን ለምንድነው የተቀየርሽብኝ እያላት ነበር። አይ አልተቀየርኩም ናታን እያለችው፣ ግን አንድ ገር ጥያቄ ልጠይቅሽ እስቲ ንገሪኝ ይላታል። እሺ ጠይቀኝ ምንድን ነው ስትለው፣ ትዊት ትወጂኛለሽ ብሎ ጠይቃት። አዎ እወዳለሁ አለችው። ታዲያ ልጅ ምንድን ነው እንደዚህ የተቀያየርሽው እያላት ነበር። አልተቀየርኩም ናታን እንደምትወጂኝ ጭምር ትነግረዋለች እሷ ማለት ነው። ነገር ግን ትዊት ቤት የት ሄዳ ነው ብሎ ገዛኝ እያፋጠጣት ነበር። እና ምንም እንደማታውቅ የት እንደሄደች አላውቅም ብላ ነገረችው። ሚስጥር እንደበቅሽን አቁሚ፣ የተፈጠረው ነገር ካለ ንገሪኝ እያላት ነበር። ይቅርታ እኔም የማውቀው ነገር እንደሌለ ነግረዋለች። እንግዲህ ቤትና ናቴን አብረን መጠጥ ቤት ሆነው አንድ ላይ እያወሩ ነበር። አሁን አብረን መጠጥ ፈልጋለሁ፣ ስለዚህ ኤርትልን ይዛው ወደ መጠጥ ቤት ይዛው ትሄዳለች ማለት ነው። እንግዲህ የምትፈልገው ነገር እንድነግርህ የምትፈልግ ከሆነ ከኔ ጋር መሆን ይኖርብሃል ስትለው ነበር። እሱም በሀሳቡ ባይስማማ ነገር ግን